ሁሉም ቪዲዮ ኤዲተር እነዚህ 7 ፕለጊኖች ሊኖሩት ግድ ይለዋል። ምክንያቱም ኤዲት በማድረግ የሚያጠፋውን ታይም ስለሚቀንሱለት። የመጀመሪያው ፍሎ ነው። ፍሎ ሁለት አይነት ቨርዥኖች አሉን እዚህ ጋር። ሁለቱንም ቨርዥን በቴሌግራም ላይ ፖስት አድርጌላችኋለሁ። እናንተ ደስ ያላችሁን ተጠቀሙ። ይሄኛው ፍሎ ቨርዥን 1.5 የሚባለው ከአዶቤ አፍተር ኢፌክት 2019 በኋላ ያሉት ጋር ብቻ ነው የሚሰራው ማለት ነው። ይሄንን ለመጫን እንግዲህ መጀመሪያ ዳብል ክሊክ አድርጋችሁ ትከፍቱና ከዛ በፊት ኤክስትራክት አድርጉት። እነዚህ ሁሉንም እንትኖች አንድ ላይ ዚፕ አድርጌ ያስቀምጥላችኋለሁ። ኤክስትራክት ካደረጋችሁት በኋላ እነዚህ እንዳለ በእንደዚህ አይነት መልኩ ነው የምታገኟቸው ማለት። ስለዚህ ፍሎ ውስጥ ትገቡና ለምሳሌ ፍሎ ቨርዥን 1.52 የሚለውን ዳብል ክሊክ አድርገን ይህንን የምንከፍተውና እዚች ጋር የመጀመሪያዋን ራይት ክሊክ አድርገን ኮፒ እንለውና ዊንዶውስ ምልክትና ኢን ትነኩና አዲስ ትከፍታላችሁ ማለት ነው። ፋይል ማናጀር ዚስ ፒሲ የሚለው ውስጥ ገብታችሁ ሲ ውስጥ ሃርድ ዲስካችሁ ሲ ውስጥ ወይም ደግሞ አፍተር ኢፌክታችሁ የተጫነበት ቦታ ማለት ነው። ከዛ በኋላ የት እንገባለን? ፕሮግራም ፋይልስ x86 የሚለው ላይ እንገባና ከዛ እዚች ጋር ኮመን ፋይልስ የምትላለች ኮመን ፋይልስ የሚለውን ክሊክ አድርጋችሁ እዚች ጋር አዶቤ የሚለውን መርጣችሁ ከዛ በኋላ ወደ ታች ትሄዱና ሲኢፒ የሚል አለ እዚህ ጋር እንደምታዩት። ይሄንን ዳብል ክሊክ አድርጋችሁ ኤክስቴንሽንስ የሚለው ውስጥ ትገቡና ራይት ክሊክ አድርጋችሁ ፔስት ትሉታላችሁ ማለት ነው። ከዛ እዚህ ጋር ፐርሚሽን ይጠይቃችኋል። ኮንቲኒው ትሉታላችሁ። ኮፒ ያደርግላችኋል ማለት ነው። ናይስ። ኮፒ አድርጎ ሲጨርስ ምን እናደርጋለን? ወደዚህኛው ጋር እንመጣና አድ ኪ ዶት ሬጅ አለ። ይሄ ሬጅስትሬሽን ኢንትሪ ነው ፋይል ታይፑ ማለት ነው። ይህንን ዳብል ክሊክ አድርጋችሁ ትከፍቱትና እዚህ ጋር የስ የሚለውን መርጣችሁ ከዛ አር ዩ ሹር ዩ ዋንት ቱ ኮንቲኒው ይላል። እዚህ ጋር የሚመጣላችሁ ላይ የስ ትሉታላችሁ። መርጅ ነው የሚያደርገው። ኦልሬዲ አለ። ከዛ መርጅ ነው የሚያደርገው። ስለዚህ የስ እንለዋለን። ዘ ኪ ኤንድ ዘ ቫልዩ ኮንቴይንድ ምናምን ይልና ሃዝ ቢን ሰክሰስፉሊ አድድ ቱ ዘ ሬጅስትሪ። ናይስ። ከዛ ኦኬ እንለዋለን። በጣም አሪፍ። ይህንን ቼክ ለማድረግ አፍተር ኢፌክታችንን እንከፍታለን። አፍተር ኢፌክታችን ከከፈትን በኋላ ኒው ኮምፖዚሽን ቼክ ለማድረግ ያክል እንደዚህ እንጻፍና ከዛ ቴክስት ወይም ደግሞ የሆነ ሼፕ ነገር እንስራ። እሺ ለምሳሌ እንደዚህ አይነት ሼፕ እንስራና ፊሉን ወደ ነጭ እናድርገው። በጣም ቆንጆ። እሺ አሁን ምን እናደርጋለን? እዚች ጋር እንመጣና ዊንዶውስ ውስጥ ኤክስቴንሽን የሚለው ላይ እንደምታዩት ፍሎው የሚለው ተጨምሯል ማለት ነው። ስለዚህ ፍሎውን እዚህ ጋር መጠቀም እንችላለን። ለምሳሌ ክሊክ ስታደርጉት እንደምታዩት ይሄ ፍሎ ሪኳየርስ አክሰስ ቱ ራይት ፋይል። ይሄንን እንደዚህ አይነት ኤረር የሚመጣባችሁ ከሆነ እንዴት መሰላችሁ የምታስተካክሉት? ይሄንን ታጠፉና ኤዲት ውስጥ ትመጡና እዚች ጋር ፕሪፈረንስስ የሚል አለ። ከዛ ጀነራል የሚለውን ትነካላችሁ። ከዛ በኋላ ስክሪፕቲንግ ኤንድ ኤክስፕሬሽን የሚል አለ ከታች። እዚች ጋር ትመጡና እዚች ጋር ክሊክ አድርጋችሁ አለው ስክሪፕቲንግ ቱ ራይት ፋይል ኤንድ አክሰስ ኔትወርክ የምትሏን እቺን ቼክ ታረጉታላችሁ ማለት ነው። ከዛ ኦኬ ማለት ነው። በጣም አሪፍ። አሁን ዊንዶውስ ላይ ትመጡና ተመልሳችሁ ኤክስቴንሽን ፍሎ የሚለውን ክሊክ ስታረጉ ኦኬ በሉትና ስለዚህ በእንደዚህ አይነት መልኩ ዲስፕሌይ ይሆንላችኋል። አሁን ይሄንን ደግሞ እንዴት እንደምትጠቀሙት ላሳያችሁ። ይሄንን ፓናሉን እንደምትፈልጉት ሳይዝ ማድረግ ትችላላችሁ ከፈለጋችሁ። እኔ ጀስት እዚህ ጋር ላስቀምጠውና እንስራ። ለምሳሌ ይሄንን ምን እናረጋለን? ፒ ብለን ፖዚሽኑን እዚች ጋር ክሊክ አድርገን የተወሰነ 1 ሰከንድ በኋላ ወደዚህ እንዲመጣ ብንፈልግ ለምሳሌ ወደዚህ። ናይስ። አሁን ፕሌይ ብንለው ይሄ ነው የሚመስለው። ስለዚህ ሁለቱንም ኪ ፍሬም ሴሌክት እናደርግና ምን እናረጋለን? F9ን እንጫንና ኢዚ ኢዝ እናረጋዋለን። ኢዚ ኢዝ ካረጋችሁ በኋላ እዚህ ጋር ትመጡና የምትፈልጉትን መርጣችሁ ከዛ ፕሌይ ነው የምትሉት። ከዛ በኋላ ፕሌይ ማለት ነው። ይሄው አሁንም እንደ በምትፈልጉት ወይ ብላችሁ ከዛ ፕላይ። ናይስ። ይሄን እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ይሄን ሁለቱን ሴሌክት አድርጋችሁ እዚህ ግራፍ ውስጥ ገብታችሁ እዚህ ጋር ማስተካከል ትችላላችሁ። ፍሎ ለምንድነው የምንጠቀመው? አንደኛ በጣም በቀላል ዌይ እና በሪስፖንሲቭ ዌይ እዚህ ጋር በፓናል መጠቀም ስለምንችልና ባጭሩ ወይም በቀላሉ እዚሁ ጋር ኤዲት ማድረግ ስለምንችል ነው ማለት ነው። ከፈለግን እዚሁ ጋር ማስተካከል የምንችልበት አማራጭም ስላለን በጣም ቀላል ስለሚያደርገው ማለት ነው። ስለዚህ በእንደዚህ አይነት መልኩ ፍሎውን መጠቀም ትችላላችሁ። ሁለተኛው ደግሞ ኤፌክስ ኮንሶል ነው። ይሄ ደግሞ ጀስት ኮንሶል ነው። መጠቀም የምንፈልጋቸውን ኢፌክቶች ሰርች በማድረግ
ዳይሬክትሊ አክሰስ እንድናደርግ የሚያደርግልን አድቫንስድ የሆነ ሰርች ያለው አሪፍ። ሌላኛው ደግሞ ኤፍኤክስ ኮንሶል። ኤፍኤክስ ኮንሶል እንዴት ነው ምንጭ ነው? ዳብል ክሊክ አድርጋችሁ ትከፍቱትና እንደምታዩት እዚህ ጋር ኤክስኪዩቴብል ፋይል ነው። ስለዚህ ዳብል ክሊክ ነክታችሁ እዚህ ጋር የስ ትሉትና እንደምታዩት ዌልካም ቱ ኤፍኤክስ ኮንሶል ፕለጊን ይላል። እሺ አግሪ ትሉትና እዚች ጋር 2022 ኦልሬዲ ዲቴክት አድርጎታል። የኔ አዶቤ አፍተር ኢፌክት 2022 ነው። የእናንተም የጫናችሁትን ዲቴክት ስለሚያደርገው እንደዚሁ መጠቀም ትችላላችሁ። ከዛ ኢንስታል ትሉታላችሁ። ናይስ ኤፍኤክስ ኮንሶል አፍተር ኢፌክት 2022 ላይ ኢንስታልድ ሆኗል። ስለዚህ ፊኒሽ እንለዋለን። ይሄ ጀስት ቀላል ነው። ከዛም አፍተር ኢፌክታችን ላይ እንመጣና ለምሳሌ እንደዚህ አይነት ነገር ክሬት እናድርግና ምን እናደርጋለን? እዚህ ጋር በሾርት ከት ኮንትሮል እና ስፔስን ስትጫኑ ይሄ ኤፍኤክስ ኮንሶል አውቶማቲካሊ ዲስፕሌይ ይሆንላችኋል። ስለዚህ የምትፈልጉትን ኢፌክት እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ እዚሁ ላይ ኢንስታል ያደረግነውን ዲፕ ግሎን ሰርች ብናረግ ያው ዲፕ ግሎ ናይስ። እንደምታዩት እዚህ ኢፌክትስ ኤንድ ኮንትሮል ውስጥ ዲፕ ግሎ ኦልሬዲ ገብቷል ማለት ነው። ጀስት ሰርች ኤንድ ክሊክ በማድረጋችን ብቻ ማለት ነው። ስለዚህ ይሄንም በጣም የሚጠቅማችሁ ፕለጊን ነው ማለት ነው። ሶስተኛው ደግሞ ሴቨር ደግሞ እንደሚታወቀው ቪዲዮ ኮፓይለት በነፃ የለቀቁልን አሪፍ የሆነ ፕለጊን ነው። ይሄ ደግሞ የተለያዩ ኢነርጂ ቢሞችን እና እንዲሁም ግሎ ያደረጉ የተለያዩ ነገሮችን የምንሰራበት ነው ማለት ነው። በጣም አሪፍ የሆነ ፕለጊን ነው። ቪዲዮ ኮፓይለት ከሚሰሯቸው ብዙ ፕለጊኖች ውስጥ በነፃ የለቀቁልን ወይም በነፃ የሰጡን ሳበር ነው። በጣም አሪፍ ኢፌክት የምትፈጥሩበት ነው። ላይት እና ግሎ የሆነን አሪፍ ነገር ይሰጠናል ማለት ነው። ይህንን እንዴት እንደምንጭን ደግሞ እኔ እሺ ሳበር የሚለውን ዳብል ክሊክ አድርጋችሁ ከከፈታችሁ በኋላ ይሄም እንደ ቅድሙ ኤክስኪዩቴብል ፋይል ነው። ስለዚህ ዳብል ክሊክ እናደርገውና እዚህ ጋር ኢንስታል የስ እንለዋለን። ከዛ በኋላ እዚች ጋር አይ አግሪ እንለውና ይሄም 2022ን ዲቴክት አድርጓል። ኢንስታል እንለዋለን። ስለዚህ በቃ ጀስት በጣም ቀላል ነው ኢንስታል ማደራረጉ። ፊኒሽ ትሉታላችሁ። ከዛ አፍተር ኢፌክታችሁን ከፍታችሁ እዚህ ጋር ኒው ብለን ሶሊድ ሌየር አንድ ክሬት እናድርግ። እሺ ከዛም እዚህ ጋር ፔንቱል መርጣችሁ ወይም ደግሞ በፈለጋችሁ እዚህ ጋር በሬክታንግል ቱል ወይ ኤሊፕስ ቱልም መጠቀም ትችላላችሁ። ፔንቱል ተጠቅማችሁ ጀስት የሆነ ነገር ሳሉና ጀስት እንደዚህ አይነት ነገር እሺ። ከዛ በኋላ ኮንትሮል ፕላስ ስፔስ ኤፍኤክስን እንጠቀመው ማለት ነው አሁንም። እሺ ከዛ ሳበር ብለን ሰርች እናደርጋለን። ሴበር ወይ ሳበር። እሺ ከዛ ክሊክ ስትሉት እንደምታዩት ባይ ዲፎልት የሚመጣው ከታች ወደ ላይ ወይም ከላይ ወደ ታች እንደዚህ ወደ ታች የሚመጣ ግሎ ያደረገ ሴበር ነው ማለት ነው። ስለዚህ እዚህ ከስተማይዝ ኮር የሚለው ውስጥ ትመጡና ሴበር የሚለውን እዚህ ጋር ወደ ሌየር ማስክ ወደሚለው ትቀይሩታላችሁ ማለት ነው። እንደምታዩት በፈጠራችሁት ወይም ክሬት ባደረጋችሁት በፔንቱል የሰራችሁት ፓዝ ላይ በሱ ልክ የሚመጣ ሴበር ታገኛላችሁ ማለት ነው። ስለዚህ ይሄንን ለሎጎ አኒሜሽንም ሆነ ለተለያየ ነገር መጠቀም ትችላላችሁ። በጣም አሪፍ። አራተኛው ደግሞ ዲፕ ግሎ ነው። ሌላኛው ዲፕ ግሎ ነው። ዲፕ ግሎ ባለፈው አሳይቻችኋለሁ በቲክቶክ ላይ። ይሄንን እንዴት እንደምትጭኑት በጣም ቀላል ነው። ደብል ክሊክ አድርጋችሁ ከገባችሁ በኋላ ዲፕ ግሎ ውስጥ ይሄንን ኮፒ ትሉትና እዚህ ጋር ከዛ ሲ ውስጥ ገብታችሁ ወይም አፍተር ኢፌክታችሁ የተጫነበት ቦታ ፕሮግራም ፋይል ውስጥ ገብታችሁ አዶቤ ውስጥ ገቡና አዶቤ አፍተር ኢፌክት ቨርዥናችሁ ውስጥ ገብታችሁ ሳፖርት ፋይልስ የሚለው ውስጥ ገቡና ፕለጊንስ የሚል ፎልደር ትፈልጉና ፕለጊን ውስጥ ገብታችሁ ኢፌክትስ የሚለው ውስጥ ደብል ክሊክ አድርጋችሁ እዚህ ጋር ራይት ክሊክ አድርጋችሁ ፔስት ስትሉት ይሄው እኔ ኦልሬዲ ስለጫንኩት ነው። እዚህ ጋር ፔስት ታረጉትና ከዛ አፍተር ኢፌክታችሁ ላይ ለመጠቀም ቅድም እንደተጠቀምኩት ቴክስት ለምሳሌ ብታስገቡ እዚህ ጋር ናይስ። ከዛ ኮንትሮል ስፔስ ነክታችሁ ኤፍኤክስ ኮንሶላችሁ ይመጣል። እዚህ ጋር ዲፕ ግሎ ብላችሁ ይሄው ዲፕ ግሎ ክሊክ ስታረጉት እዚህ ጋር ኢፌክት ኤንድ ኮንትሮልስ ውስጥ ይሄው እንደምታዩት ይሄንን 0.1 ወይ 0.2 ብታረጉት በእንደዚህ አይነት መልኩ ኤዲት ማድረግ ትችላላችሁ ማለት ነው። አምስተኛው ዲስፕሌሰር ፕሮ። ዲስፕሌሰር ፕሮ ደግሞ አብዛኛውን ጊዜ ለትራንዚሽን እና ከአንዱ ወደ አንዱ ስዊች ለማድረግ የምንጠቀምበት ነው። ሌላኛው የምንጭ ነው እዚህ ስክሪፕትስ ውስጥ የሚለው ፎልደር ውስጥ። ስክሪፕትስ ያልኩት ያው ዝም ብዬ ፎልደሩን ክሬት አድርገው ነው መጀመሪያ።
እሺ እዚህ ውስጥ ደግሞ እነዚህን ሶስት ነገሮች አሉ፣ ዲስፕሌሰር ፕሮ፣ ነምበርስ እና ቴክስት ቦርደር። እነዚህ ሶስቱንም ለመጫን ተመሳሳይ አይነት ነው የምንጠቀመው። እዚህ ጋር ደብል ክሊክ አድርገን ከፍታቸውና እዚህ ጋር ለማክ የሚሆን አለው። ዲስፕሌሰር ፕሮ የሚለውን እዚህ ጋር እነካና ዊን የሚለውን መርጠን ዲስፕሌሰር ፕሮ የሚለውን ይሄንን ኮፒ እናደርገዋለን ማለት ነው። ከዛ በኋላ ዊንዶ ፕላስ ኢ ነክታችሁ እዚህ ውስጥ ሲ ውስጥ መጡና ፕሮግራም ፋይልስ የሚለው ውስጥ መታችሁ አዶቤ የሚለውን ትመርጡና ከዛ አዶቤ አፍተር ኢፌክት የእናንተ ቨርዥን የተጫነበትን መርጣችሁ ሳፖርት ፋይልስ ከዛ ፕለጊንስ የሚለው ውስጥ ይሄው እዚህ ጋር ፕለጊንስ የሚለው ውስጥ መጡና እዚህ ጋር ራይት ክሊክ አድርጋችሁ ፔስት ትሉታላችሁ። ከዛ ኮንቲኒው። በጣም አሪፍ። ስድስተኛ ደግሞ ነምበርስ ደግሞ ከዜሮ እስከምንፈልገው አይነት ቁጥር ያለውን የካውንቲንጉን የሚቆጥርልን የሚያሳየን ማለት ነው። አሁንም ነምበርስ የሚለውን ደብል ክሊክ እናደርጋለን። ነምበርስ ፕሪሴት ባይ ዶጆ የሚባል ሼንንም ኮፒ እናደርጓለን። እዚህ ጋር ክሬቲቭ ዶጆ የሚለውን ኮፒ እናደርግና ልክ አሁን እዚህ ጋር ፔስት ያደረግንበት ላይ እዚህ ጋር መተን ፔስት እናደርጓለን ማለት ነው። ናይስ። ሰባተኛው ደግሞ ቴክስት ቦርደር። ቴክስታችን ላይ ቦርደር መጨመር ካስፈለገ ቀጥታ የዚህን ኢፌክት ድራግ ኤንድ ድሮፕ በማድረግ የተለያዩ አጀስትመንቶችን በማስተካከል ቦርደር እንዲኖረው የምናደርግበት ነው ማለት ነው። እሺ አሁንም ስክሪፕትስ ጋር እንመጣለን። ቴክስት ቦርደር የሚለውን አሁንም እንከፍታለን። ቴክስት ቦርደር ቪ1 1 ከዛ አሁንም ይሄን እንከፍትና ዊን ውስጥ መተን እዚች ጋር ቴክስት ቦርደር የምትለዋን ኮፒ እንላታለን። ከዛ እዚህ ጋር መተን እዚህ ጋር እንመጣና ፔስት። ስለዚህ አሁን ሶስቱንም ጭነናቸዋል ማለት ነው። አሁን እንዴት ነው የምንጠቀማቸው ወደሚለው ስንገባ አፍተር ኢፌክታችን ላይ እንመጣና ለምሳሌ ዲስፕሌሰር ፕሮ የሚለውን ቼክ እናድርግ እንዴት እንደምንጠቀመው። ዲስፕሌሰር ፕሮን ለብዙ አይነት እንጠቀመው እንችላለን። ነገር ግን እኔ ጀስት ለማሳየት ያክል ነው እንትምላችሁ። ለምሳሌ ፕሮጀክት ውስጥ እንምጣና ለምሳሌ አንድ ፎቶ እናስገባ። ፎቶአችንን ሪሳይዝ እናድርገውና ሳይዙን ተለቅ አድርገን ናይስ። ከዛ በኋላ ኮንትሮል ስፔስ ስንነካ ኤፌክስ ኮንሶላችን ይመጣል። እዚህ ጋር ዲስፕሌሰር ፕሮ ልክ እንደዚህ ስንጽፍ ዲስፕሌሰር ፕሮ ይመጣልናል። ክሊክ ስናደርገው እዚህ ጋር ኢፌክት ኮንትሮል ውስጥ ይሄው አድ ሆኖ እናገኘዋለን። ከዛ እዚህ ላይ ምንድነው የምናደርገው እንደምታውቁት ወይም ቅድም እንዳልኳችሁ ዲስፕሌሰር ፕሮ ምንድነው ለትራንዚሽን ምናምን ነው የምንጠቀመው። ይህም ማለት ሮቴሽን ስኬል ተጠቅሞ ማለት ነው። ስለዚህ ይህንን እንዴት ነው የምናደርገው? ለምሳሌ ሮቴሽን ላይ ይህንን እንደዚህ ብትጨምሩ እንደዚህ አይነት ዲስፕሌስመንት ነገር ይሰራላችኋል። ወይንም እንደዛው ብታደርጉ ኤክስንም እናንተ እንደምትፈልጉት ነው የምትጠቀሙት ማለት ነው። እንግዲህ ብዙ ጊዜ የሙዚቃ ክሊፖች ላይ ምናምን ይጠቀሙታል የውጮች ማለት ነው። ስለዚህ አጠቃቀሙን በደንብ ዲቴይል ደግሞ በሌላ ቪዲዮ ወይ እሰራላችኋለሁ። ስለዚህ ዲስፕሌሰር ፕሮም በእንደዚህ አይነት መልኩ መጠቀም እንችላለን። ሌላኛው ደግሞ ነምበርስ ደግሞ እንዴት ነው የምንጠቀመው? ደግሞ እሱን ቴክስታችን እናስገባና ለምሳሌ አዲስ ቴክስት እዚህ ጋር እንትን እንበል ቴክስት እሺ። ከዛ ለምሳሌ 10,000 ቁጥር እናስገባና እሺ። ከዛ እዚህ ጋር ኢፌክት ኤንድ ፕሪሴት ውስጥ እዚህ ጋር ነምበርስ ብላችሁ ሰርች ብታደርጉ ይሄው ነምበርስ ቪ1 ምናምን የሚባለው ማለት ነው። ስለዚህ ድራግ አድርገን እንለቀዋለን። ከዛ ይሄው ኢፌክት ኤንድ ኮንትሮልስ ውስጥ እንደምታዩት እዚህ ጋር ገብቷል። ስለዚህ ስታርት ቫልዩ 0 ነው። ኢንድ ቫልዩ እዚህ ጋር እናንተ እንደምትፈልጉት ለምሳሌ 10,000 ከሆነ ይሄው 10,000 እንሰጠዋለን ማለት ነው። ናይስ። ከዛ በኋላ ልክ አሁን ፕሌይ ብንለው ቁጥሩ ይጨምርና 10,000 ላይ ይቆማል ማለት ነው። ስለዚህ ነምበርስ ደግሞ በእንደዚህ አይነት መልኩ መጠቀም የምትችሉት ነው። እዚህ ጋር የተለያዩ ነገሮችን እያስተካከላችሁ መጠቀም ትችላላችሁ። ነምበርስን ቁጥር እንደዚህ ከዜሮ ጀምሮ እንዲቆጥርላችሁ የምትጠቀሙበት ፕለጊን ነው ማለት ነው። እሺ ሌላኛው ደግሞ ቦርደር ነው። ቦርደር ደግሞ ለምሳሌ አሁንም ቴክስትን እንፍጠርና እዚህ ጋር እሺ አሁን ደግሞ ነፂ ሾፕን በለው እሺ። አሁን ይሄን ነፂ ሾፕን ቦርደር መጨመር ብንፈልግ ምን እናደርጋለን? ኮንትሮል ስፔስ ነክተን ቦርደር ቴክስት ቦርደር ይሄው ቴክስት ቦርደር ስንነካ እሺ። ከዛ ክሊክ ማድረግ ነው። እንደምታዩት ቦርደር ጨምሮልኛል ማለት ነው። እዚህ ጋር ከፈለጋችሁ ቦርደር ዊድዙን
መጨመር ትችላላችሁ እንደዚህ። ከዛ በኋላ እዚህ ጋር ሄይቱን መጨመር ትችላላችሁ እንደምታዩት። ከዛ ሌፍቱን በአንድ ሳይድ ብቻ መጨመር ከፈለጋችሁ፣ ራይቱን በአንድ ሳይድ መጨመር ከፈለጋችሁ፣ በቃ እዚህ ጋር በደንብ አጀስት ማድረግ የምትችሉበት እንትን አለ ማለት ነው። ስለዚህ እንደዚህ ቦርደር እንደፈለጋችሁ መጨመር ትችላላችሁ ማለት ነው። ይሄ ራውንድድ እንዲሆን ከፈለጋችሁ በጣም ብዙ መቀያየር የምትችሉት ነገር አለ እዚህ ላይ። ራውንድነስ ይሄው እዚህ ጋር ራውንድድ ካደረጋችሁ በኋላ ራውንድነሱን በእንደዚህ አይነት መልኩ መቀየር ትችላላችሁ። ስለዚህ ብዙ ነገሮች አሉት እዚህ ጋር። እነዚህን እየተጠቀማችሁ የፈለጋችሁትን ስራ መስራት ትችላላችሁ ማለት ነው። እንግዲህ እንዳያችኋቸው እነዚህን 7 ፕለጊኖች በነፃ ቴሌግራም ቻናሌ ላይ ነፂ ሾፕ ፖስት አድርጌላችኋለሁ። እዛ ጋር ወርዳችሁ መጠቀም ትችላላችሁ። አይሆፕ በጣም ይጠቅማችኋል። ስለዚህ ነፂ ሾፕ መበረታታት የለበትም ብላችሁ ታስባላችሁ? ለማንኛውም ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሼር በማድረግም በግራፊክስ ዲዛይን እና በቪዲዮ ኤዲቲንግ ላይ የተለያዩ እውቀቶችን ሼር እንደራረግ እላለሁኝ። መልካም ጊዜ